የስም ነገር ማለት ነው በጣም የሚያሳስብ ነው እና ስማችንን ወደ ትክክለኛው መንገድ ብንጠራበት እና ስማችንን ብንኖርበት አሪፍ ነው እላለሁ። ማለት ስማችን እያንዳንዱ ስም ትርጉም አለው እና በስም መጠራት ያው ሲደጋገም ስምህን ነው የምትኖረው ማለት መንገዱ ታገኘዋለህ ማለት ነው። የስምህን መንገድ ልታገኘው ትችላለህ። አንድ ቀን ታገኘዋለህ ስምህን። ያው አንተ ትንሽ መንፈሳዊ ህይወትን ካለ በውስጥህ ካለ እግዚአብሔርን የምታምን ከሆነ በእግዚአብሔር የምታምን ከሆነ ስምህ ያው ከእግዚአብሔርም ሆነ ከመንፈሳዊ ህይወት ጋር የተሳሰረ ከሆነ ስም በጣም ኃይል አለው እና ቃል መጀመሪያ ቃል ነው ኃይል ነው ኃይል አለው። ቃላት ኃይል ያላቸው እና ቃል ለቃል ሲደመር ስም ይሆናል ማለት ነው። እና ስም ከቃል ነው የሚወጣው። ስም በጣም ስማችን ነው የምንኖረው። ስማችን ራዕያችን ይሆናል። ስማችን መንገዳችን ይሆናል። ስማችን ያበራልናል ማለት ነው። ስማችን እንደ መብራት ይመራናል። ለስማችን መኖር እንጀምራለን ማለት ነው። በስም የተጠራን ሌላ ስም ከሌለን ለምሳሌ በስም የተጠራን ስንኖር ለስማችን እንኖራለን ማለት ነው። በተደጋጋሚ ስማችን ስለሚጠራ ማለት ነው። እና ስም በጣም ኃይል አለው። እና ስማችሁ ወደ እንግሊዝኛ የምትቀይሩ ሰዎች ምን ሆናችሁ ነው? አሁን ለምሳሌ በእንግሊዝኛ ስጠራ ስም እኮ እንግሊዝኛ እኔ እንደማውቀው ለስፔል እንደሚመች ማለት ለስጋ ለዚህ ዓለም ለምንኖርበት ስጋ ዓለም እንደሚኖር ማለት ነው። ግን ሌላ ግን አያድንህም። ያው በጣም የሚመቻቸው ሰዎች በጣም በዚህ ዓለም የሚኖሩ ሰዎች ለስጋቸው የሚመች ነገር ያደርጋሉ ስንል በስም ነው። እሺ በስም ነው ወደዚህ ዓለም ሲኖሩ በስም ነው ተመችቷቸው የሚኖሩት ማለት ነው። በስም በእንግሊዝኛ ሲሆን ማለት ስማቸው ቀይሮ ወደ እንግሊዝኛ ስማቸው ቀይሩ እንግሊዝኛ ደግሞ የዚህ ምድር እንትን ያመቻቻል ማለት የዚህ ዓለማችን አንደኛ ቋንቋ ዓለም አቀፍ ቋንቋ መነጋገሪያ ቋንቋ እሱ ነው። እና ይሄን ሲባል የምድር ነው ማለት ነው። የምድራችን ማለት ነው። በመንፈሳዊም በዓለማዊ ብታዩት የዚች ምድር ማለት እንዲመችህ የተደረገ የተመረጠ ቋንቋ መሆኑ ነው። ላቲን ቋንቋ መሆኑ ነው። እነሱ ሲያወጡት እነዛ ቋንቋ ያወጡት ሰዎች ማን ናቸው? መጀመሪያ እና አሁንም በጣም ይመቻቸዋል። የሚመቻቸው ሰዎች ደግሞ ለዓለማዊ ነገር የሚኖሩ ሰዎች፣ ለስጋ የሚኖሩ ሰዎች ናቸው የሚመቻቸው ማለት ነው። በጣም ለነፍስ ግን አይመችም። እንዴት መንፈሳዊ ሰው ብዙ መንፈሳዊ ታያላችሁ። በግራው መንገድ የሚሄዱ መንፈሳውያን ካልሆነ በቀር ማለት የተለያዩ መንፈስ ሁለት ነው ያለው አይደለ? ቅዱስ መንፈስ እና ርኩስ መንፈስ እና ግራው ርኩስ መንፈስ ሲባል ቀኙ ደግሞ ቅዱስ መንፈስ ይባላል አይደለ? ቅዱስ መንፈስ አሁን በቅዱስ መንፈስ አንተ ስትኖር ምን እያረክ ነው? እየተናገርክና እየጸለይክና እየተናገርክ እያሰብክ ነው የምትኖረው። በምን አይነት አስተሳሰብ ነው የምታስበው? በየትኛው አይነት ቋንቋ? እና ይሄ ነው ማለት ወደ እንግሊዝኛ የምትቀይሩ ሰዎች ቋንቋ ነው፣ ያው መግባቢያ ነው ማለት ነው። ግን ሲታይ ምን ተሰራበት ነው። እሺ ቋንቋ እየለዩ ምናምን አይደለም። ግን ያ ቋንቋ ምን ተሰራበት፣ ምን አይነት ሰዎች ናቸው? ያ ቋንቋ ያ ኦሪጂን ቋንቋ ከየት ነው የመጣው? ምን ሰሩበት ነው? የሰሩበት ምን አይነት ስራ አለ? አሁን እንግሊዝ የተሰራበት ለምን ነው? ይሄን አስባችሁ ታውቃላችሁ? እንግሊዝኛ ቋንቋ ለምን ምን አይነት ሰዎች እንደነበሩ ምን እንደሰሩ በዚህ ምድር ምን እንደሰሩ እንዴት እየኖሩ እንደሆነ ህይወታቸው እምነታቸው ምንድን ነው? ምን አደረጉ? ያንን እንትን እኮ ነው የሚደርስብህ። ያንን ነጸብራቅ ያንን መንፈስ እኮ ነው የሚመጣ ወደኛ ማለት ነው። እና ይከብዳል ነው ወይ እንግሊዝኛ በጣም ስታወራ እንግሊሽ አወራለሁ ብለን
ዝም ብለን የምንዘባርቀው ምናምን የምንቀላቅለው እንደዛ ቅልቅል ነው የሚሆነው ማለት ነው። ቅልቅል ነው የሚሆነው ህይወታችንም፣ ኑሯችንም፣ እቅዳችንም፣ ስራችንም ቅልቅል ነው የሚሆነው፣ ይቀላቀለዋል ማለት ነው። እና እኔ ስላየሁት ነው ማለት እነሱም ራሳቸው የሚያምኑበት ነገር ነው። ገባህ? እንደዛ ነው። ከህብረተሰቡ ምን አይነት ቋንቋ ያወራል፣ እነሱስ ምን ሰሩበት ነው የምታየው። መጀመሪያ ቋንቋ ለመስደብ ምናምን አይደለም፣ ግን ማንኛውም ዓለም ብትሄዱ ያው ቋንቋ ምን ተሰራበት ነው። ምን ተሰራበት፣ ምን ሰሩበት እስኪ ይታያልና ከዛ ኦኬ ያስፈልጋል፣ አስፈላጊ ነው። ልትግባባ ትችላለህ፣ ችግር የለውም። ልትለምደው ትችላለህ። መልመድም አለብህ። ይገባናል፣ መልመድ ይገባናል ማለት ቋንቋ ስለመናቅ ምናምን አይደለም። ግን ከራስህ ልትወጣ ግን አትችልም። አንድ ቀን እነሱም ይዙሃል ማለት ነው። የኮ እኛ ነው እንዴት ሌላ ሰው መምሰል አያስፈልግም ማለት ነው ለማለት ፈልጌ ነው። በዛም ወደ እነሱ ትሄዳለህ ማለት ነው። አንተ እነሱም ደግሞ የማትፈልገው ከሆነ የራስህ ማንነት ማታውቅ ከሆነ ወይም ደግሞ የተሰጠህን ማታከብር ከሆነ ችግር ነው ማለት ነው። ወደ ችግር ራሳችንን እናጣለን ማለት ነው። ራሳችንን እናጣለን። እውነትም ነው፣ ራሳችንን እናጣለን። የእውነትም ራሳችንን እናጣለን። እና በጣም እኔ የሚያሳስበኝ እንደዛ ነው ማለት ነው። እና እንግሊዝኛ በእርግጥ ወደ እንግሊዝኛ የምትቀይሩ ሰዎች አላችሁ። ደግሞ እነዚህ ደመላሽ፣ ከበደ፣ አስገዶም፣ አሰገደች፣ አስገዶም፣ አሰገደ የምትባሉ ሰዎች አሉ። እንደዛ የሚባሉ ሰዎች አሉ። በሚገርም ኬት እንደመጣ ቋንቋ የማይታወቀው ማለት ነው። እና አንተነህ ማን ያዘዋል? ማን ያዘዋል እኮ ማንም አያዘኝም ማለት እኮ። እነዚህ ምን ልበላችሁ፣ ሌላ ቋንቋ ሌላ ምን አለ? አንተ ባልከው፣ እንዳልከው፣ እንዳልክ ይሄ ኬት እንደመጣ ራሱ አይታወቅም። ግን ተራ ቋንቋ ቢመስልም ግን እናንተ ሰዎች አሁን ደመላሽ አሁን ሲባል ደመላሽ ይህ በቃ ይታያል እኮ በቃ የት እየሄድ እንደሆነ በቃ እኔን ስማኝ፣ እኔን ያልከውን ስማ፣ እኔን ያልከውን አድርግ እንደሆነ ማለት ነው። ሌሎች ማለት ነው። የዚህ ደግሞ በቃ አንተ ያልከው ይሁን ነገር እንደማለት ነው ማለት ነው። እና ደመላሽ ደግሞ ደም ለመመለስ ነው አይደለ? ደም ለመመለስ ነው አይደለ? ደመላሽ ማለት ደም የሚመልስ የሆነ ነገር ቂም ያላቸው ቤተሰብ ናቸው፣ ደመላሽ ይሉታል ማለት ነው። ከዛ ደም እንዲመለስ ሁሌ ያነፈንፋል ማለት ነው። ሁሌ ተኝቶ አያድርም ማለት ነው። ከዚህ ሰው አጠገብ ከዚህ ሰው ያለበት አካባቢ እንኳን ብትሆን ይረብሻል፣ የእሱ መንፈስ ይረብሻል ማለት ነው። ረባሽ ነው ማለት ነው። ጸጥ ሲል አይወድም ማለት ነው። ደመላሽ ሲባል እኔ ራሱ በቃ ጥያቄ ያለኝ በቃ አንተ ማንን ነው ደምን የምትመልሰው? ለማን ደም ነው ማለት? እናንተ አካባቢ፣ እናንተ ቦታ፣ እናንተ መንደር ወንጌል አትሰበካላችሁ እንዴ? ምን ማለት ነው ደመላሽ ማለት? ደመላሽ ሲሉ ዝም ብለህ ተቀበር ደመላሽ ቦሊና አልክ ማለት በእንግሊዝኛ የምታደርጉት ስማችሁ አላችሁ። ጃኒ አሁን ጃኒ ማለት በሌላ ሀገር ብትሄድ በአራዳ ቋንቋ ጃኒ፣ በሌላ ሀገር ይሄ ፖሊስ ማለት ነው። ፖሊስ፣ ሰላይ ፖሊስ፣ በቃ ሲቪል ሊሆን ይችላል። ማንኛውም አሁን ይግባባሉ ማለት ነው። በአራዳ ቋንቋ በእነሱ በአራዳ ቋንቋ ስላንግ ማለት ነው። ጃኒ ይሉታል። ጃኒ እንግሊዝኛ ነው። ጃኒ ይሉታል ማለት ነው። እና ጃኒ መጣ ካለ ጃኒ ስካሚንግ ካለ ፖሊስ መጣ ማለት ነው። ከዛ ይርቃሉ ማለት ነው። እነዚህ አይነት ሰዎች ምን ናቸው ማለት ነው? አንደኛ ነገር ከነሱ ትስስር ያለባቸው ከነሱ ስምምነት ያለባቸው ሰዎች ናቸው። እንደዛ ብሎ የሚጠሩት ማለት ነው። የሚያወሩት ስምምነትም አላቸው። እነሱ አይነት አሁን የፖሊስ ዲፓርትመንት ትክክለኛ የፖሊስ ዲፓርትመንት ራሱ ሳይሆን ግን የእነሱ አስመሳይ የእነሱ አርሚ ፖሊስ ያደርጋሉ ማለት ነው። የሚያደርጉ ሰዎች እስከዚህ ድረስ ለዓለም መንግስት የሚደፋፈሩ ሰዎች ናቸው። እነዚህ አይነት